አቡነ አረጋዊ ቤተክርስቲያን ሄደን ተህት የላለያት በመከራዋ በደስታዋ አንድ ላይ ልንኖር በር ዘግተን ተማምለናል። አንዴ በጥፊ ለመታት ግን በጣም ሲያንገበግበኝ አደረ። ታቅሜ በላይ በጣም ታቅሜ በላይ እንዴት በጥፊ ይመታታል ብዬ ማለት ነው። ከ3 ቀን በፊት እኔ ተረብሻለሁ። በቃ የማያው ነገር የሚያስጨንቅ የሚያስፈራ ነገር ያለው በቃ የሆነ ውስጤ ይረበሻል። የምሄድበት አጣለሁ። እኛ በጣም ጨክነናል። እውነት ነው የምልህ። ዛሬ ሚዲያውን የፈለኩት ለዚህ ነው። በጣም ጨክነናል። ታቅም በላይ ነው የጨከነው። ለምን ብትለኝ ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ይህ ታሪክ ከ1 ዓመት በፊት በተለይ ዜናው እንደወጣ በማህበራዊ ሚዲያ ላይ ከፍተኛ የሆነ መነጋገሪያ እንደነበር ይታወቃል። ዛሬ የሟች እናት ከፍርዱ ጋር አጠገቤ ይገኛሉ። ምንድነው ጉዳዩ? ምናልባት ለዚህ ታሪክም አዲስ የሆናችሁና እዚህ ታሪክ ላይ ደግሞ የተብራራ መረጃን ያላገኛችሁ ሰዎች ዛሬ በቆይታችን ሁሉንም ወደ እናንተ ልናደርስ ወደናል። በቆይታችን እንደምትማሩበት ተስፋ አደርጋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ሰላም ነው አይደል? አላህ እግዚአብሔር ይመስገን። በቅድሚያ አመሰግናለሁ ስለመጡ። በእኔ ላይ በደረሰው ነገር ሌላ ሰው ደግሞ ይማር ግንዛቤ የሚኖር ብለው ስለመጡ እኔ በቅድሚያ በተመልካቾች ስም ከልብ አድርጌ አመሰግናለሁ። በደረሰቦት መሪር ሐዘን ደግሞ ያው እግዚአብሔር እንዲያጸናዎት፣ እግዚአብሔር ብርታቱን እንዲሰጦት እመኛለሁ። አሜን። እንተዋወቅ እስኪ፣ ለኔም ለተመልካቾችም ራስዎትን ያስተዋውቁኝ። እኔ ወይዘሮ ጥሩ ዓለም ተመስገን እባላለሁ። እሺ ወይዘሮ ጥሩ ዓለም፣ እንግዲህ ከቅድም በመግቢያም እየገለጽኩት ነበር ከ1 ዓመት በፊት በማህበራዊ ሚዲያዎች ላይ እንግዲህ አንድ ዜና ይሰራጭ ነበረ። ከዛ ጋር በተያያዘ እንግዲህ ጥቂት የማይባሉ ሰዎች ይህን ታሪክ ያውቁታል ብዬ አስባለሁኝ። አሁን ግን እርስዎ መጥተው ደግሞ እንግዲህ ዓመት ሆኖታል ይሄ ጉዳይ። ከ1 ዓመት በኋላ ሰው መዳን አለበት በየቤቱ ያለ ሰው። ስለዚህ ይህን ታሪክ በደንብ በዝርዝር ሰው ማወቅ አለበት ብለው ወደኛም ስለመጡ እናመሰግናለን። እስኪ እንግዲህ አንድ ልጅ ናት ብለውኛል እና ግን እንደው ትንሽ ቀጥታ ወደዚህ ጉዳይ ከመግባቴ ስለ እርስዎ ባውቅ ደስ ይለኛል። እንዴት ነበረ? በምን አይነት ሁኔታ ነበር እሷን ወደዚህ ምድር ያመጣዋት? ያንን ቢነግሩኝ ደስ ይለኛል። ያው እኔ እሷን እናት አባቴ በትዳር ድረውኝ በትዳር ነው እሷን የወለድኳት። ከወለድኳት በኋላ ከ3 ዓመቷ በኋላ ከአባቷ ጋር ባለመግባባት ብቻዬን ነው ሳሳድጋት የኖርኩኝ። በ3 ዓመቷ? ከ3 ዓመት በኋላ ብቻዬን እናትም አባትም ሆኜ ሳሳድጋት የኖርኩ ብቻዬን ነው። እንዴት ነበር እንግዲህ የሷ ልጅነት ወጣትነት? እንግዲህ ያው በቅርብ ያሉ ታሪኩን የሚያውቁ
ስለሷ ጉዳይ በደንብ ማውራት የሚችሉ እርሶ ኖት። እናት እንደመሆኖት እንግዲህ በብቸኝነት ማሳደጊያታለሁ ስላሉ እንዴት ነበር ልጅነቷ? በቃ የሷ ልጅነት በጣም በስነ ምግባር ያደገች በጣም ጥሩ ስነ ምግባር ያላት ሰው ወዳድ ፈጣሪዋን የምትፈራ ሰውን የምታከብር ነበረች። ስታድግም ለአንድ ቀን ሳታስቸግረኝ ነው ያደገችው። በቃ እንደ ልጅ ይሄን አድርጊ እናቴ ሳትለኝ የልጅ አዋቂ ሆና ነው ያደገችው። ስታድግ ከሷ ሌላ ልጅ አልወለዱም እርሶ? አለኝ አንድ ወንድ ልጅ አለውት። አንድ ወንድ ልጅ አለኝ። ከሷ በፊት ነው እሱ የተወለደ። እንደተወለደ እናቴ ናት ያሳደገችው። ልክ በተወለደ በ9 ወሩ እናቴ የመጨረሻ ልጅ ስለሆናት በቃ ማሳደግ ያለብኝ እናቴ ናት ብላ እናቴ ናት ያሳደገችው። ያው እሱም የሚያውቀኝ ወይ እንደ አክስት ወይ ደግሞ እንደ እህት እንጂ እንደ እናት አይደለም። አሁንም ድረስ? አዎ በቃ ያለው ያውቃል፣ እናትነቴን ያውቃል። ግን ቢያውቅም አንደኛ አስተዳድግህ ይወስነዋል። እዛ ጋር የእናቴን ጡት ጠብቶ ነው ያደገው። ያ ስለሆነ እኔም በቃ እንደ ልጅ አይመስለኝም። ለምን ብትለኝ ተወለድኩ 9 ወር ነው ያዝኩት። ከዛ በላይ እናቴ ናት ያሳደገችው። ለምንድን ነው ይሄ የሆነው? ይሄ የሆነው ማለት አይሚን እርሶ ለምን አላሳደጉም ብዬ ነው ያላሳደግኩት። እናቴ ልጅ የላትም ማለት ትላልቆይ ናቸው ልጆቿ ስለሆኑ ሲወለድ እዛ ቤት ውስጥ ነው የወለድኩት። እናቶት እጅ ላይ ያሉ ነው የወለዱት? ያዛ ነው ማለት በትዳር አግብቼ ነው ልጁን የወለድኩት። ከዛ ወልጄው እያለ ተሷ አባት ጋር ባለመግባባት ተፋታሁኝ። ስፋታ እናቴ ቤት ነው ልጁ ያደገው። የሚያውቅም እናቴ እናትነቱን በቃ የሆነ እኔን እሱም እንደ እናት አይቀርበኝም፣ እኔም እንደ ልጅ አላቀርበው እሱም ማለት ነው። አላገኙትም እንጂ ከዛ ወጡ ከቤት እርሶ ከእናቶት ቤት? አዎ መጣ ወደ አዲስ አበባ። ወደ አዲስ አበባ መጣ? ወደ አዲስ አበባ መጣ። በቃ 9 ወር ነው የሚያውቁት ልጆትን? ስመጣ ወደ አዲስ አበባ ስመጣ ያው እናት ያሳደገችው በ2 ዓመት ሲሄድ ይሄው እናት እንደሚያደርገው ልብስ ምናምን ይዤለት እሄዳለሁ እንጂ ለረጅም ጊዜ የሚያውቁት ግን ባክስት በመናም በዘመድነት ነው። በቃ የሆነ ዛሬውንም እንደ እናት አይቀርበኝም። እናትነቴን ያውቃል፣ ልጄ እንደሆነ አውቃለሁ። ግን ታቀራርብ ነው አንድ ነገር። እናትነትን እንኳ ታቀራርብ ነው በቃ ልጅ ባስተዳደግ ነው በቃ ስታሳድገው ወስከን ሲጠግብህ ነው እናት ነኝ የሚል እንጂ አይፈረድበትም። እናትነቴን ያውቃል። ግን እዚህ እንኳን መጥቶ አዲስ አበባ ሲመጣ እናቴን አፍቃኛለች ብሎ ነው የሚሄደው። እዛ እናቴን አፍቃኛለች ብሎ ነው የሚሄደው። እኔን እንደ እናት አይደለም ያው ታስተዳድግም እናትነቱ አለ ውስጡ ያውቃል። ግን ቢያውቅም እሱ የሚቀርበው ማን ነው? እናቴን። እናቶት ናቸው እንደ እናት ነው ያሳደጉት። እንደ እናት ነው። እኔም እሱን የማስታውሰው ወንድሞች አሉ እንደ ወንድሞች እንጂ ልጄ የወለድኩት ምናምን አይደለም ሆኖ የሚታየኝ። በቃ እንደ ወንድሞች ስቀርበውም እንደ ወንድሞች ነው። ትዳሮት ፈርሶ ነበር? እሱን ለቤተሰብ ሲሰጡ ፈርሶ ነበር። እሺ ከዛ በኋላ ነው እንግዲህ ድጋሚ በመሰረቱት ትዳር ነው እቺ ልጅ እሷን ወለድኳት። እሷ ግን ለእኔ ይሄ ነው ማለት አልችልም። እናቴም አባቴም እህቴም ትዳሬም ሁሉ ነገር የሷ ናት። ለምን ብትለኝ ቁስሌን የምትረዳልኝ፣ የተለያዩ መድኃኒቶችን ወስዳለሁ። እሷ ለእኔ ይሄ ነው የምላት ነገር አይደለችም፣ እንደ ልጅም አይደለችም። ስታድግ በቤተ ክርስቲያን ነው ያደገችው። ነገሮችን ሁላ በቤተ ክርስቲያን ነው። በቃ ለእኔ አጽናኝ ሁሉ ነገር የሷ ናት። በቃ ሁሉ ነገር ተስፋዬ፣ ሙሉ ተስፋዬ። እንደሷም ልጅ የለም። እውነት ነው የምልህ፣ እንደሷ ልጅ የለም። ለእኔ እሷ ሙሉ ተስፋዬ ናት። በቃ ያሉ ነገሮቿ ተስፋ እንደ ትልቅ ሰው ነው የምታስበው። አላማዋ ትልቅ ነው። ስንት ዓመቷ ነው? 23 ዓመቷ። 23 ዓመቷ ነው። አላማዋ ትልቅ ነው ለሷ፣ ሀሳቧ ትልቅ ነው። በቃ ለእኔ ትልቅ ነው ሁሉ ነገር ያጣሁት ያለሁትም እሷ እኔ እንጃ 1 ዓመት ሙሉ በአይነ ስውርነት ነው እየሄድኩ ያለሁት። እውነት ነው የምልህ 1 ዓመት ሙሉ አይነ ስውር ሆኜ ነው በአስፋልቱ የምሄደው። መብራት ሲይዘን መኪናው ሲቆም ቆማለሁ፣ መኪናው ሲለቀቅ እሄዳለሁ። ራሴን አላውቅም። ለምን ብትለኝ ለእኔ ተከባድም በላይ በምድር ሲወል ላይ ነው የምኖረው ማለት ትችላለህ። ለእኔ አንድ ልጅ አይደለም ያጣሁት፣
ከባድ ነው። አይ ነው በጣም ከባድ ነው። እንግዲህ የልጆ ነፍስ በአጸደ ገነት እንዲያርፍ እመኛለሁ። እስቲ አሁን ወደ ጉዳዩ እንግባ። እንግዲህ እዚህ ታሪክ ላይ አንዳንድ መረጃዎችንም እያየሁ ነበረ ከቀረበ በኋላ ያሉትን ነገሮች ማለት ነው። ያው ለህዝብ ይፋ ከሆኑ በኋላ ያሉትን ነገሮች ለማየት ሙከራ እያደረገ ነበርና ተከራይታችሁ የምትኖሩበት ቤት ውስጥ ነው እንግዲህ ይሄ ግለሰብም የነበረው የሚል ነገር ነው የሰማሁትና እስኪ ምንድነው ያንን በዝርዝር ንገሩኝ። ወደዛ ቤት እንዴት ሄዳችሁ? መቼ ሄዳችሁ? እስኪ ንገሩኝ። ያ ይቆይቷል፣ የቆየ ነው። ከዛ ወጣን። ለራሴ ቀበሌ ቤት ኖሮኝ እሷ ዩኒቨርሲቲ ገብታ ነው የሁላ ድርጊት የተከሰተው። ስለዚህ እዛ ተከራይታችሁ በምትኖሩበት ቤት ውስጥ የተከሰተ ድርጊት አይደለም? አይደለም። ያ የነበረው እሷ ዩኒቨርሲቲ ሳትገባ ነው። እሺ፣ ዩኒቨርሲቲ ሳትገባ የቆየ ነው። አሁን የራሳችን ቀበሌ ቤት ሰጥቶን ራሳችን ቤት ውስጥ ዩኒቨርሲቲ ተመርቃ ወጣ ነው ይሄ ነገር የተከሰተው። ያ የቆየ ነው፣ የቆየ ታሪክ። ትውቃቸው እንዴት ነበረ? እስቲ መጀመሪያ በእለቱ የተፈጠረውን ነገር ይንገሩኝ። ምንድን ነው የሆነው? ተወንጀሉ ጋር እሷ እንዴት እንደሆነ ያንን ማለት እኔ ታረፈች በኋላ ነው የሰማሁት። እሷ ካረፈች በኋላ ነው የእሷን ዝርዝሩን የማውቀው። ፍርድ ቤት ላይ የተደረገውን ክስተት አሟሟቷን እንዴት እንደገደላት እንጂ ሲገላትም የለውም በቦታው። ታረፈች በኋላ ነው። ታረፈች በኋላ ተደውሎልኝ ሄድኩኝ። ልጄን አገኘኋት በሳጥኑ። አላመንኩም ሲደወልልኝ። ያኛው በጣም ለኔ ከባድ ነው። እንዴት ልልህ አልገልጽም። በጣም ታቅሜ በላይ ነው። እስካሁን አምኜ አላውቅም። እስካሁንም ውስጤ አምኖልኝ አያውቅም። ትመጣለች ብዬ እያስወጣዋለሁ። ትመጣለች ብዬ በሩን ጠብቀዋለሁ። ድምጿ ይጠራኛል። እናቴ የምትለው ድምጽ ይጠራኛል። እና ያወቅኩት እሷ ድርጊቱ የተከሰተው የእሷ ህይወት ካለፈ በኋላ ነው። የእሷና የጥቃት አድራሹ ግንኙነት ያውቃሉ እርሶ? በእህትና በወንድምነት አውቃለሁ። ከመቼ ጀምሮ ነው ትውቃቸው? ወራቱን አላውቀውም። ስለዚህ ነው የምለው። እሷ 4 ዓመት ዩኒቨርሲቲ ላይ ቆይታለች። ከዛ በፊት እንደትና እንደወንድ የማውቀው እኔ እንደትና እንደወንድ ነው የማውቀው። ትውቃችሁ እንዴት ነበር? ከነሱ ጋር እሷና የእርሶም የነሱም አጠቃላይ እኔ በሷ ነው የማውቀው። በሷ ነው የማውቀው እሱን ማለት ነው። ገዳዋን የማውቀው በሷ ነው። እሷ ምን ብላ አስተዋወቀችው? ወንድሜ ነው ብላ አስተዋወቀችኝ። እሱም እህቴ ናት። መጀመሪያ ሳገኛት የፍቅር ጥያቄ ጠየቅኳት። ከዛ እንዴ እኔ ጓደኛ አለኝ ስትለኝ እህቴን ይዤ አቡነ አረጋዊ ቤተክርስቲያን ሄደን ተህቴ ላለያት በመከራዋ በደስታዋ አንድ ላይ ልንኖር በር ዘግተን ተማምለናል። እህቴ ናት እስከ መጨረሻው እሷ እህቴ ናት አለኝ። የማውቀው በእህትና በወንድምነት ነው። መቼ ነበር? በእህትና በወንድምነት። መቼ ነበር እንደዚህ? ዩኒቨርሲቲ ልትገባ አካባቢ። ተመርቃለች አይደል? አዎ ተመርቃለች። መቼ ነበር ምርቃቷ? 2016። ይሄ ድርጊት የተፈጸመው ደግሞ 2017 መስከረም ላይ። 2016 ተመረቀኝ። ሰኔ 27 አረማ ዩኒቨርሲቲ እጅ አስመረኳት። ሐምሌ 19 በተመረቀችበት ስራ አገኘች። መስከረም 23 የፍቅር ጥያቄን ታልተቀበልሽ ብሎ ቢላ ገዝቶ ተዘጋጅቶ አድሮ ሮብ መስሪያ ቤቷ ገብቶ አንዴ በጥፊ መቷት ወጣው ሄዷል። እዛ እናቴ ተሰማኝ ትናደዳለች ብላ ክፍለ ሀገር ደወለች። ወንድሟ ጋር ልጅ አለኝ ብያለሁ። እዛ ደውላ እገልሻለሁ እያለኝ ነው፣ ጠብቂኝ እገልሻለሁ እያለኝ ነው ብላ ለሱ ደውላ ስትነግር እሱ ደግሞ እዚህ የሀገራችን ላይ ጓደኛ ያለ እሷ ጋር ደውሎ ለሷ ሲነግራት ያንን ወሬ ሰማው። ቤተሰቦቹ ጋር ሄድኩኝ። ማታ ቤተሰቦቹ ቤት ሄድኩኝ። መቼ ነው የሄድኩት? በ22 ማታ
ለምንድን ነው እንደዚህ የሚያደርገው? እህት ያውቋት ነው ልጄን የሚገላት ሰው መግደል ዝም ብሎ መግደል አለ ወይ? ለምንድን ነው እንደዚህ የሚያደርገው? የሴት ልጅ አድርጓት እንደው በጣም ተሰስቷል። ለምንድን ነው እንደዚህ የሚያደርገው? እሷ እኮ ለፍታ ጥራ ተምራ ስራ ያገኘች ናት። ለምን እንደዚህ ያደርጋል? ለምን ወንድነቱን ይጠቀምባታል ብዬ ለቤተሰብ ስሞታ ነግሬ ወደ ቤት ሄድኩኝ። ይሄ ሁላ ይከሰታል ብዬ ባስብ ልጄን ባላ ተርፋ ተሰባቱ ቢላ አንዱን እቀበልላት ነበር፣ ሁለቱን እቀበልላት ነበር። ግን ሞትን አላሰብኩትም። አንዴ በጥፊ ለመታት ግን በጣም ሲያንገበግበኝ አደረ። ታቅሜ በላይ በጣም ታቅሜ በላይ እንዴት በጥፊ ይመታታል ብዬ ማለት ነው። ቤተሰቦቹን የእሱን ቤተሰቦች ትውቅ ነበራችሁ ቀድሞ? ቤተሰቦቹን አላውቃቸው ይዛለት አይድኩኝ። ቤታቸውን ስለማውቅ ሄጄ ገብቻ አናግሬያቸው እንጂ እናንተ እነሱ ግቢ ውስጥ ማለት አልኖርንም ከነጭራሹንም ያሉኛል። አልኖራችሁም? አዎ አልኖርንም። እሷ ጓደኞቿ እዛ ግቢ ስላሉ ትሄድ ነበር እሷ ትሄድ ሪሷ ጓደኞች አሉ እዛ ግቢ ትሄድ ነበር። እሺ እንግዲህ ይሄ ነገር በጣም ትንሽ ያማል። ያው እንደ እናት መቼም እንደ እናት ሳይሆን እንደ ሰውም አጠቃላይ ትንሽ ሲሰሙትም ይከብዳል። ይሄን ነገር ሲሉን እርሶ ለቤተሰቦቹ እንዴት እንደዚህ ያደርጋል አልኩኝ ሄጄ ያሉኝና ምን አሉ ቤተሰቦቹ? ሄጄ ስናገር ለቤተሰቦቹ እናቱ ልጅ በዋለበት እናት ይውላል ምን አውቃለሁ ብለሽ ነው? ከቤት ከወጣ 3-4 ቀን አልፎታል፣ ስልክ አያነሳም ብላኛለች እናቱ ማለት ነው። እህቱ ደግሞ እንዴት መስሪያ ቤት ሄዶ ሲደበድባት ዝም ትላለች? ለምን ለፖሊስ ደውላ አላስያዘችም? እህታችንም እንድትጎዳ ወንድማችንም እንዲጎዳ አንፈልግም፣ ለምንድን ነው ዝም ያለችው ብላኛለች። እንደዛ ሲሉኝ አይ ሁለተኛ ግን እንዲህ ያለ ነገር እንዳያደርግ ብዬ ወጥቼ ወደ ቤት ሄድኩኝ። ልጆት ለብቻዋ ነበር የምትኖረው? ተመርቃ ስራ ስትይዝ እኛ ያለ ነው ወደዚህ ወደ ብስራተ ገብርኤል ወደታ የቶታል አካባቢ የሚባል ነው። እሷ አያት 72 ነው። ለምን ሄደ? መቼ ሄደች? እዛ መቼ ሄደይ? እኔ ጋር ሆና ነው ስራውን ያገኘችው። ሐምሌ 19 ስራ የተቀጠረኝ እስከ ነሐሴ 17 ድረስ እኔ ጋር ነበረች። ከዛ ራቃት፣ በጣም ቦታው ራቃት። ጠዋት ይረፍድባታል፣ ማታ ይመሻል፣ ትራንስፖርት አስቸጋሪ ነው። ከዛ እናቴ በጣም ራቀኝ፣ በጣም ተቸገርኩኝ። ጠዋትም እየረፈደብኝ ነው፣ ማታም የት ለመንቀጥ እውነት ነው የምልህ 4 ሰዓት ምናምን ነው ቤት የምትመጣው። ሴት ነኝ፣ ስልኬን ቢቀሙኝ የሆነ ነገር ቢያደርጉኝ 4 ሰዓት ላይ ስመጣ በቃ እዛው ተጓደኛ ጋር አንድ ላይ ልንከራይ ነው አለችኝ። እኔ ግን ፍቃደኛ አልነበርኩ። ለምን ብትለኝ ብቻ መኖር ከባድ ነው ለእናት። የመጣች ፎ ያላለችም አላረፈችም። የተመረቀ መቼ ነው? ሰኔ 27 ነው። ሰኔ 27 ተመርቃ ሐምሌ 19 ነው ስራዋን ያገኘችው። ማለት ልጄ ጎኗ ምንም አልተነሳም፣ ገና አልበላችም። በእናቷ እንጀራ ምንም የበላችው ነገር የላትም። ከዩኒቨርሲቲ ወጣች፣ ገና እንጀራ እየገዛች ልትበላ ነው እዛ ሄዳ። ለዛ ሲሆን እኔ በቃ አልፈቀድሁላትም። አትጂ፣ ለምን ትሄጃለሽ? ስራው ይቅር አልኳት። ለምንድን ነው ስራ ይቅር የምትይኝ እንዴ? ምንም ቢሆን እኮ እናቴ ደፋ ቀና ብለሽ አስተምረሽኛል። ስራ ግን ለምን ነው ተይው የምትይኝ? እናቴ ማሳረፍ ፈልጋለሁ። ቅዳሜና እሑድ ስራ የለኝም፣ እመጣለሁ፣ መሄድ አለብኝ ብላኝ እምቢ ብላኝ ሄደች። እኔ ግን ፍቃደኛ አይደለሁም። ሄዳም እውነት ነው የምልህ እስከልፈቴ ራሴን ይቅርማለሁ። አኮረፍኳት። ለምን ሄደች? ለምን ጥላኝ ሄደች ብዬ በጣም አኮረፍኳት። ራሱ ለምን ትሄዳለች? ስራው ለምን አይቀርም ብዬ። ይሄ የእናትነት ያስተሳስብ ነው። እሷ ደግሞ እንደተማረ ድሃ እናቷን ተንገላትቼ ያሳደግኳት እናቷን እውነት ነው የምልህ አሻሮ ቆልቼ ልብስ አጥቢ አለርት ሆስፒታል ላይ እንደ ወንድ ሌሊት አዳር ጥበቃ ሰርቼ በቃ ልጄን በጣም ይከብዳል። እንደዛ ስለሆነ እኔ ልጄ ተኔ እንዳትለየኝ ነው የፈለግኩ። እሷ ደግሞ ለምን ስራ ያልጣው ቅዳሜና እሑድ እመጣለሁኝ፣ ግን እንደዚህ ጠዋት አርፍጄ ማታ አምሽቼ መጥቼ ለስራም ጥሩ አይመጣልኝም ስትለኝ ሄደች። በዛ አኮረፍኳት። ያ ነው በቃ ባላኮርፋት አለች እያልኳት በየትም ሄዳ በኖረች ነበር። እውነት ነው አለች ልጄ እያልኳት የትም ሀገር ሄዳ በኖረች ነበር። ጓደኛ ምናልባት የፍቅር ይህ ሴት ጓደኛዋ ናት። አዎ ገባኝ። የፍቅር ጓደኛ ምናምን አስተዋውቃ እርሶን አስተዋውቃት ቦታለች? አዎ አለ። ቤተክርስቲያን አገልጋይ አረጋዊ ቤተክርስቲያን የሚያገለግል ወለጋ ይሆን የት ይሆን ቦታውን አላውቅም።
እሱ እዛ ነው የተመደበ ለ7 ዓመት። እሱ አስተዋውቆታል ጭርሶን? አዎ በደንብ። መቼ ላይ ነበር ያስታውስታል? ምናልባት 10ኛ ክፍል ተማሪ ሆነ ይመስለኛል። እሺ ከሱ ጋር ነበረች ታዲያ እስከ እያሉኝ ነው አሁን በቅርብ? ጓደኛው እሱ ነው። እኔ የማውቅ እሱ ነው። እኔ እስከማውቀው ድረስ እውነታውን የማውቀው እሱ ነው። እንግዲህ አሁን አንድም እርሶ ቅድም ያነሱልኝ ነበር እንግዲህ የረበሾት በዛኛው ወገን እንግዲህ ይህን ወንጀል ፈጽሟል ተብሎ ፍርድ ቤት ውሳኔ በወሰነበት ግለሰብ ጉዳይ ላይ አንዱ እንግዲህ የሚነሳው ነገር የፍቅር ግንኙነት ጠይቆ እሺ ስላላለችው ነው እና አስተምሯታል። እንደዚህ አይነት ነገሮችን ሰምተው እርሶ እንደተረበሹ ነግረውኛል። አስተምሯታል ወይም እንደዚህ ገንዘብ አውጥተዋል እሷ ላይ የሚለው ነገር እኔ ረብሾኛል በጣም እያሉኝ ነበረ። እንደው ምናልባት እኔም እዚህ ላይ መናገር የምፈልገው እንደ ገለልተኛም ቢሆን እንኳን አንድ ሰው አንድ ወንድ ቢሆን እንኳን አንዲትን የፍቅር ግንኙነት ውስጥ ያለች ፍቅረኛውን ይሁን ወይ ሚስቱን ይሁን ለሷ የሆነ ነገርን አደረገና ከዛ በኋላ ያ የፍቅር ግንኙነት ቢቋረጥ ወይም እምቢ ቢባል፣ አሁን እንግዲህ እዚህ ታሪክ ላይ ውስብስብ ነው፣ በጣም ብዙ ነገሮች አሉ። የፍቅር ግንኙነቱን ጀምረውታል አልጀመሩትም፣ እሺ ብላለች አላለችም፣ የሱ ጥያቄ ምንድን ነበር የሚለው ራሱን ችሎ አንድ ጉዳይ ቢሆንም ግን የፍቅር ግንኙነት አንዲት ሴት የሚቀርብላትን የፍቅር ግንኙነት እምቢ ማለት መብት አላት፣ ማለት አለመቀበል መብት አላት። ምክንያቱም አንዲት ሴት የፍቅር ግንኙነት ልትቀበል የምትችለው እንግዲህ የሚታሰበው ሁላችንም ምናምነው ያ ሰው ለኔ በባህሪ በምንም በሁሉም ነገር ከኔ ጋር ማች ያደርጋል። ስለዚህ ይሄን ሰው እኔ ለፍቅር ግንኙነት መርጫለሁ። በፍቃደኝነት ላይ የተመሰረተ አይደለም መሆን ያለበት የፍቅር ግንኙነታችን። አንድ ይሄ ነው መቀበል። ሁለተኛው ግን የፍቅር ግንኙነት ተጀምሮም ይቋረጣል። ሲቋረጥ እንደዚህ አይነት ውሳኔ መወሰን አለብን እንዴ? እንኳን የፍቅር ግንኙነት የትዳር ግንኙነት ሰው 30 ዓመት ምናምን አብሮ ኖሮ ይለያይ የለም እንዴ? ሲለያይ ታዲያ ውሳኔያችን እንደዚህ መሆን አለበት ማለት ነው እንዴ? ስለዚህ አንዲት ሴት የፍቅር ግንኙነትን ላትቀበል ትችላለች። የጀመረችውን የፍቅር ግንኙነት ልታቋርጥ ትችላለች። እንኳን የፍቅሩን ግንኙነት የጀመረችውን የትዳር ግንኙነትም ልጆች ወልዳም ልታቋርጥ ትችላለች። ማለት በቃ ግንዛቤው ያለው ወንድ ሲሆን ምን ያደርጋል? እያንዳንዱ ከሷ የሚመጡትን ውሳኔዎች አክብሮ ይቀበላል። ስሜት ቢጎዳ ማንም ሰው ደስ ሊለው አይችልም። ማንም ሰው ሊስቅ አይችልም። የፍቅር ግንኙነት ሲቋረጥ ወይም የትዳር ግንኙነት ሲቋረጥ ማለት በተለይ ደግሞ ያ ሰው እየፈለገ ያ አንደኛው ወገን አልፈልግም ሲል ያኛው ሊደሰት ይችላል ተብሎ አይገመትም። ሊያስደስተው ይችላል፣ ግን መቀበል የሚባል ነገር አለ። ስለዚህ ይህን መለማመድ መቻል አለብን ብዬ አስባለሁኝ። ምክንያቱም ነገ ይህ ችግር የሁላችንም ቤት ማንኳኳት አለበት ብዬ አላስብም። ግን ግንዛቤውን እያስጨበጥን ካልሄድን ግን መንኳኳቱ አይቀርም። ስለዚህ እዚህ ላይ እንደው ትንሽ ስራዎችን መስራት ከሁላችንም ይጠበቃል ብዬ አስባለሁኝ። ወደ እርሶ ልመለስ የኔ እናትና እንግዲህ ከቤት ከወጣች በኋላ እዛ ቤት ከጓደኛዋ ጋር መኖር በጀመረችበት በጥቂት ጊዜ ውስጥ ነው እንግዲህ ይሄ ነገር መስከረም ስንት ነው? 23 መስከረም 23 ነው ይሄ ነገር እንግዲህ እርሶ እንዳሉ ደግሞ ነሐሴ 17 ከቤት ወጣ። መስከረም 23 በጣም የአንድ ወር ከምናምን ቀናቶች ውስጥ ነው ይሄ ነገር የተፈጸመው። እንደው አሁን እንድንማርም ስለሆነ የሀዘኑን ወይም ደግሞ የደረሰውን ነገር ከባድነትም ሰው ማወቅ መቻል አለበት። አንዳንዴ ከባድ ሀዘንን ስንሰማ ከዛ ድርጊትም የመቆጠብ እድል አለን ብዬ ስለማስብ እኔ በግሌ እንደው ያችን ቀን አስታውሰው ንገሩኝ። ለእርሶ ተደውሎ ልጆት እንደዚህ ሆነች የተባሉበትን ቀን አስታውሰው ንገሩኝ እስቲ። ስለለኔ ያ ቀን ሰው እንዴት መሰለህ 1 ዓመት ሞልቷት ለምን ጥቁሩን አታዋልቂውም? 1 ዓመት ሞልቷት ለምን አትተይም ይላል። እውነት እላለሁ የብርቱካን ሞት ለኔ ዛሬ ነው። ዛሬ አሁኑን ነው የኔ የሷ ሞት ማለት ነው። ስተኛ ያንኳኳል የለውም በቦታው ግን ጩኸቷ ይሰማኛል። ቢላውን የሰነዘረባት የደነገጠችው ይሰማኛል። በቃ ስትወድቅ ይታየኛል። ለኔ ዛሬ ነው 1 ዓመት አይደለም። የተደወለልኝ የሆነ በስራ ጉዳይ ስብሰባ ላይ ነበርኩኝ።
ስብሰባ ላይ ሆኜ ተደጋግሞ ተደውሏል። ስልክ ሳይለንት አድርጎ ተብሎ ስልካችን ሳይለንት ነው። 5 ሰዓት ተኩል አካባቢ ስንወጣ ስልኬን ስከፍተው ማት ስልኮች አሉ የተደወሉ ማላውቃቸው ሁላ ስልኮች። ያንን ስልክ የወንድሜ ሊደውላል ሳነሳው ሄሎ ታታ ብሩኬ ነው የምትላት። ብሩኬና አሟት ሆስፒታል ናት ተሎ ነይ ትለኛለች። እንደዛ ስትለኝ አላመንኩኝ። ተኮራርፈናል ብዬ አኩርፊያታለሁ ብዬ ሄዳ አኩርፊያታለሁ ብዬ አለው። ከዛ የወንድሜ ልጅ እስቲ ቆይ እውነት አኩርፋሻል አላኮረፈችሽም እንደውል ተባብለው ነው የመሰለኝ። እንዲህ ያለ ጨካኝ ነው ብዬ በምንም አላሰብኩም። ቶንሲል ያሟታል እንደዚህ ፀሐይ ምናምን ሲመጣ ቶንሲል ያሟታል። ከዛ ደውላ እሷም ቀለል አርጋ ነው ብሩኬና አሟታል ቶሎ ነው ያኪም ቤት ስትለኝ አይ እስቲ ቆይ አንድ ላይ ሆንና በቃ አኩርፋሻል እንደውልላትና እናውራት ብለው መሰለኝ። ስደውልልኝ አይ ያኪም ቤት ወሰጃት ቶንሲል ይሆናል አልኳት። እንደዛ ብዬ ስልኩን ዘጋሁት። ግን ከ3 ቀን በፊት እኔ ተረብሻለሁ። በቃ የማየው ነገር የሚያስጨንቅ የሚያስፈራ ነገር ያለው በቃ የሆነ ውስጤ ይረበሻል እምሄድበት አጣለሁ። ቆይት ብላ ደግሞ አንዷ ደውላ ብርቱካን አብዬ ነው እኛ የምናውቀው በስም የምናውቀው በሰፈር አብዬ ነው የሚባል ገዳዋ ማለት ነው። አብዬ ወቅቷት በሞትና በህይወት መካከል ናት ስትልኝ ራሴን አላውቅም። ከዛ በላይ እንዴት እንደሄድኩ አላውቅም። ሆስፒታል እንዴት እንደደረስኩ አላውቅም። እዛ ሄድኩኝ ተፎቅ ወጣ ወረድኩኝ። አሁን ተወግታ ይገባ እያልኩ ጮኩ በጠበጥኩ ሆስፒታል። መጨረሻ ላይ ጥበቃዎችም ጽዳቶችም በቃ የሆነ ያዙኝ አለች በቃ በራሴን እየሰሯት ነው አለ አጭሂ ምናምን ሲሉኝ ራሴን እንትን እለዋለሁ። የሆነ ምን የምትወደውን ጸጉሯን አበላሻት ይሆን የምትወደውን ፊቷን በምላጭ እንትን ቆረጥ ተለተላት ይሆን የሆነ በቃ እኔ ምለውን አጣሁት። እንዲህ ከባድ እንደዚህ ያለውን ይሆናል ብዬ አላሰብኩት። ጨክኖ 7 ላይ እሷን ወግቶ ይገላታል በምንም አላሰብኩት። መጨረሻ ላይ ግን ቁርጡ ሲሆን ተሰፈር ጎረቤቶቻችን መጣ በቃ ታያት ማያት ማመን አለባት ብለው አስከሬን ክፍል አስገቡኝ። ታንገቷ በላይ አየኋት በደመ ነፍስ። አሁንም በህልሜ እንዳየኋት ነው በእውኔ እንዳየኋት አይደለም ቆጥረው በህልሜ እንዳየኋት ታንገቷ በላይ ከዚህ በላይ አየኋት። ለእኔ ከባድ ነው እውነት። የዛ ዕለት ሞቴ ቢሆን ኖሮ ጥሩ ነበር። እውነት ነው የምልህ የዛ ዕለት ይሄን የሰማሁት ድምፅ የሞቴ ድምፅ ቢሆን ለእኔ 1 ዓመት ይሆነው እንጂ ዛሬም ያ ድምፅ እኔ ውስጥ ነው ያለ። ያ ድምፅ ዛሬ ምን ይጋና ያለ ኖሬ በቦታው እንዳየኋት የወደቀችውን አያዋለሁ። ዝም ብዬ እንዲሁ ቢላውን ሲዘነዝርባት እውነት ነው የምልህ እሷ እንኳን ቢላ ዶሮ አርደን ቆማ ማየት አትፈልግም። ዶሮ ገና ሲቀርብ ሮጣ ጓዳ ትገባለች። በግል ታረድ ቀርቦ ማየት አትፈልግም። ግን እሷ ጨካኙን ቢላ ተቀበለችው። ጨካኙን ቢላ ማለት ነው። የሰው ልጅ ምን አይነት ጨካኝ እንደሆነ ምን አይነት አረመኔ እንደሆነ ተጥፋቱ መማር መቀጣት ነበረበት። ማፈር ነበረበት። የሐሰት ማስረጃ ከመሰብሰብ ግን ማፈር ነበረበት። አላፈረም። ፍርድ ቤት ሲቀርብ የሚያሳይ ትቢት ውስጥ የዛሬውንም እየቆሰለ እየደማን ቢያለኝ ዳኛ እስኪቀርብ ድረስ ታራሚ ገብቶ ይደረደራል። እኔ ገባለሁ። ዳኛ እስከሚመጣ ድረስ የሚያሳይ አክት የሚያሳይ አንድ ቀን ምን አለ መሰለህ እኔ እንድሰማው እነሱ እዚህ ጋር ነው የሚቀመጡ እኔ እዚህ ጋር ነው የምቀመጠው። ሟች ገዳውን ያስመሰግናል ይባላል። ሟች ገዳውን ያስመሰግናል ይባላል አለ። እሱ ግን ብርቱን በመግደሉ እየተመሰገነ ነው ማለት ነው። ምን ታረጋዋለህ? እርጥብ ነህ ስትነዳ ይታይ። ሴት ልጅ ነህ። ራሴን ለማጥፋት ስንት ቀን ሞክሬያለሁ። ግን ደግሞ በቃ እኔ እንጃ ልጄ ትመጣ ይመስለኛል። እሷ ከሞተ እስከ ዛሬ 1 ቀን ቀብሯን ሳላየው እያላውቅም 1 ቀን ቀብሯን ሳላየው እያላውቅም ቀብሯ ስሄድ አለሁ እናቴ ብላ ትነሳ ይመስለኛል። የመቃብሩ ቁልፍ አለ ይቆለፋል። ሲቆለፍ ግን ወጥቼ ቁጭ ብዬ እጠብቃለሁ ሰው ሞቶ ምናልባት ተከፈተ ብዬ ማለት ነው። እንዲህ ያለ ኑሮም አያኖር ፈጣሪ። አይዞት የኔ እናት። መቼም እንግዲህ እግዚአብሔር ምክንያት አለው አይደል? የሚያምኑት አምላክ ምክንያት አለው።
እርስዎ ምናልባት እንግዲህ ጥንካሬን ለሰው ሊያስተምሩ ለሆነ ሰው እንግዲህ ይሄን አይቶ ደግሞ በጸጸት የሆነ ወደ ክፋት ሊሄድ የነበረ አንድ ሰው እኔ ቆሞ ያስባል ያስባለሁ ይሄን ታሪክ ሲሰማና ለምክንያት ነው እርስዎ እዚህ ያሉት ብዬ መናገር እችላለሁ። አይዞት እግዚአብሔር አሁንም ከእርስዎ ጋር እንዲሆን እመኛለሁ። እንደው ቅድም የፍቅር ጓደኛዋን አውቀዋለሁ አስተዋውቃኛለች ሌላ ነው ብለው ነበረ። ከዛ በኋላ ይሄ ነገር ሲፈጠር ተገናኛችሁ? አዎ እሱ ጋር እሷ ቆራቢ ናት፣ የቤተ ክርስቲያን ናት፣ ቆራቢ ናት። ሰኞውን ስጋ ደም ተቀብላ ነው ሐሙስ የታረደችው። ይሄ ከማን ነው? ከንስሐ አባቷ። ቀብር 5 ሰዓት ይሁን እናቴ ታድራለች ይደክማለች ሲሉ አይ እንዴት ቆራቢዋ 5 ሰዓት 6 ሰዓት ትቀበራለች፣ ቀብሯ 9 ሰዓት መሆን አለበት ብሎ ይሄ ከንስሐ አባቷ የወጣ ቆራቢ እንደሆነች አውቃለሁ። እኔ ምናልባት ዩኒቨርሲቲ ላይፍ ከባድ ነው አይደል? እዛ ስትሄድ በቃ የሆነ እንደ ቤት እንደ ድሮ እንደምትኖረው አይደለም። እዛ ስትሄድ ድሮ ነጠላ መስቀለኛ አጣፍታ ነው። ጠዋት ቤተክርስቲያን ሰንበት ተማሪ ናት። ማታ ላይ ሰንበት ትምህርት ቤት አምሽታ መጣ ሰዓት አልፎ ተመጣ የሰንበት ተማሪዎች አስተማሪዎቿ እዛው መጣው ነው እኔ ጋር የሚያስገቧት። ለምን ብትለኝ ይሄ ታመሽሽ ስለምላት ነገ አተጅም ብዬ ስለማስቆማት ዛሬ እንዲህ ፕሮግራም ነበረ። እንደዚህ አሁን ጥምቀት ምናምን ሲሆን አላቸው ረጅም ፕሮግራም ሰንበት ተማሪዎች እንደዚህ ፕሮግራም ስላለን ያስመሸናት እኛ ነን ብለው አምጥተው አስገብተዋት ነው የሚሄዱ። ዝም ብላ መምጣት አችልም ትገለኛለች እናቴ ነው የምትላቸው። ያ ምንድነው በቃ ይሄን ነገር ስለመፈራ ነው እንደዛ አድርጌ ነበር። ዩኒቨርሲቲ ስትገባ ግን ያው ዩኒቨርሲቲ ላይፍ አለባብሷ ምናምን ያ ነጠላ ማጣፋቷ ምናምን ሲቀር ይሁን እንዴ እኔ ራሴን ጠይቀው ነበር። ለሷ ግን አልነግራትም፣ ራሴን ጠይቀው ነበር። መጨረሻ ላይ ግን ሰኞ ስጋ ደም ተቀብላ ነው ሐሙስ እንደዚህ ያደረጋት ማለት ነው። ብርቱካን ስንት አመቷ ነበር? 23 አመቷ ነው እንደዚህ ያደረጋት። ጓደኛዋ ምንድን ነበር የተማረችው? አካውንቲንግ አይዞት እንግዲህ ከአንድ አመት ከዛው ይሄ ድርጊት ከተፈጸመበት ጊዜ በኋላ እንግዲህ ወደ ክስ ላይ እንደነበራችሁ አውቃለሁኝና አሁን በመጨረሻ እንግዲህ ፍርድ ተፈርዷል። ምን ተፈረደ? የተፈረደው ፍርድ ለኔ ፍርድ አይደለም። ለምን ብትለኝ 1 አመት ከ3 ወር ክስ ፍርድ ቤት እየተከታተልኩ ነበር። ብይን ሲነበብ እውነት ነው ብለ እንኳን እናቷ እዛ የተቀመጠው ሰው ሁላ አንብቷል። የተለያየ ቦታ እየጠበቀ ነው ሰውነቷን፣ ኩላሊቷ፣ ልቧ በቃ የሰውነት ክፍሏን ስንት ሴንቲሜትር እየተባለ ብይኑ ሲነበብ ስንት ሴንቲሜትር ሰውነቷ ውስጥ ቢላ ገባው 7 የወቅቷት እግሯን ሊቆርጥ ገዝግዟታል። ይሄ ለምንድን ነው? ተምስክሮች የሰማሁት ነው። 11 ሰው ቆሞ እያየ ባራራው ፀሐይ ጠዋት 3 ሰዓት ላይ አንዳንዴ እውነት ሰውም ጨክኗል እላለሁ። 11 ሰው አድኑኝ እያለኝ ስጮህ እየሰማ 11 ሰው ቆሞ እያየ ለምንድን ነው? አያት 72 እኛ በጣም ጨክነናል። እውነት ነው የምልህ ዛሬ ሚዲያውን የፈለኩት ለዚህ ነው። በጣም ጨክነናል። ታቅም በላይ ነው የጨከነው። ለምን ብትለኝ 11 ሰው የአንድ ሰው ህይወት ማትረፍ ያቅተዋል፣ ግን መስክረዋል። አድኑኝ እያለች እየጮች ነበር፣ እየታገለችው ነበረ። እትክሻዋ ላይ አንዴ ወቅቷት ቢላውን ነቅሎት ሁሉ እየታገለችው ነበረ። ገፍትሮ ጣላት። ከዛ በላይ ተንበርክኮ የተለያዩ ሰውነት ክፍሏን ወቅቶ እግሯን ገዝግዟታል ሊቆርጥ ማለት ነው። ይህን ያህል የሰው እንዲህ ያለውን ጨካኝ እንዲህ ያለውን አረመኔ የተሰጠ ፍርድ ለኔ ፍርድ አይደለም። ለምን ብትለኝ ይሄ የሞት ፍርድ የሚገባው እድሜ ይፍታ ፍርድ የሚገባው ነው በኔ በኩል ማለት ነው። 7 ላይ ሰው ወቅታ ገለህ እግር ለመቁረጥ መገዝገዝ ማለት እኔ ይሄ ጭካኔ ጥግ ነው ነው የምለው። ያም ሆኖ የተፈረደው ፍርድ 25 አመት ነው። የተለያዩ የሐሰት ማስረጃዎች አሉ። እጃቸዋለሁ ወረቀቶችን የፍርድ ግልባጩን
25 ዓመት እንዲህ ላለው ገዳይ አስተማሪ ነው አለለም። ይግባኝ ለመጠየቅ አቃቢ ሕግ ጠይቄያለሁ፣ መልስ አልተሰጠኝም። የኔ ልጅ አንዴ ሄደች፣ አፈሩን አራግፋ አትነሳም። ግን የፍቅር ጥያቄን ታልተቀበልሽ እየተባሉ ስንት ሴቶች ናቸው የሚያልቁ? ስንት ወጣት ነው የሚያልቀው? ሚዲያውንም የፈለኩት ለዚህ ነው። እንዲህ ያለ ፍርድ ይሄ 20 ዓመት 25 ዓመት የሚባል ፍርድ ለሰው ልጅ አስተማሪ ነው ብዬ አልይዘው። ለምን ብትለኝ ወጣት ናት፣ ገና ብዙ ዓላማ ያላት ናት። ለኔ ቀርቶ መንግስትም እኮ አስተምሯታል። የመንግስት ዕዳ እኮ አለለው አለ መንግስት ቀለብ ዶርም ዞን ያስተማራት አይደለ? ይች ልጅ እኮ ነገ ተምራ ሰርታ እኮ የመንግስት ዕዳ ትከፍላለች። ወጣት ናት፣ ለእናቷ አንድ የብቸኛ ልጅ ናት። ይህ ፍርድ ለኔ ፍርድ ነው አይደለም፣ ፍርድ ነው አይደል? ምናልባት እንግዲህ ያው እና እርሶ እንደ እናት እኔ እረዳውታለሁ፣ ምን እያሉ እንደሆነም ይገባኛል። አይቼዋለሁኝ ውሳኔውን በማይበት ጊዜ 25 ዓመት ጽኑ እስራት እንግዲህ የእርከኑ ጥጉ ነው። በነገራችን ላይ ያው ከሞት ፍርድ በታች ያለው የመጨረሻው 25 ዓመት የሚለውን ነው ያየሁትኝ። እንግዲህ 25 ዓመት ፍርድ እንደተፈረደበት ጽኑ እስራት 25 ዓመት ጽኑ እስራት እንደተፈረደበት አይቻለሁኝ። እዛ ላይ ሳየው እንግዲህ ያው የተለያዩ የቅጣት ማቅለያ ቀርበዋል። ከቀረቡት የቅጣት ማቅለያዎች መካከል እንግዲህ ፍርድ ቤቱ ሁለቱን የቅጣት ማቅለያ ይሄ ያው የትኛውም ወንጀለኛ ተከሶ ሲቀርብ የቅጣት ማቅለያ የማቅረብ ህገ መንግስታዊ መብት አለው። ስለዚህ እሱም የቅጣት ማቅለያ አቅርቦ ካቀረባቸው በርካታ የቅጣት ማቅለያዎች ውስጥ ፍርድ ቤቱ የግራ ቀኙን አይቶ ሁለቱን የቅጣት ማቅለያ በመቀበል እንጂ ክሱ የነበረው በሞት ፍርድ ላይ ነበረ። ከዛ በኋላ ግን ሁለቱን የቅጣት ማቅለያዎች በመቀበል 25 ዓመት የጽኑ እስራት ነው የፈረደበት። እንግዲህ እርስዎ እንደ እናትም ሌሎች ሰዎች ላይ ይሄ መከሰት የለበትም፣ ሌሎች እናቶች ማልቀስ የለባቸውም፣ ሌሎች እህቶች መጎዳት የለባቸውም። የፍቅር ግንኙነት ተብሎ ተጀምሮ እሺ አለችኝ ወይም እምቢ ስላለችኝ በሚል እንደዚህ መጎዳት ስለሌለበት ፍርዱ ከዚህም በላይ ቢሆን ነው እንግዲህ የእርሶ ጥያቄ አይደለ? አዎ። ይሄ ደግሞ እንግዲህ ምናልባት ህጉን የሚያወጡት አካላት ላይ የሚቀርብ ጥያቄ ነው። ምክንያቱም እርሶ በህጉ መሰረት ሄደው ዳኞች የሚገባውን ነገር አይተው ግራ ቀኙን አይተው የሚገባውን ፍርድ ፈርደዋል። አሁን ጥያቄው እርሶ እንደዚህ አይነት ነገሮች እንግዲህ እንደ ህጉ ውስጥ ተካተው የበለጠ ተፈጻሚነታቸው ላይ ብንሰራ ነው። እንግዲህ በተለይ ከሴቶች ጥቃት ጋር በተያያዘ ሴቶች በዚህ ደረጃ ጥቃት ሲፈጸምባቸው አሁን የእርሶን ልጅና ሌሎች መሰል እንግዲህ ምናልባት ወደ ሚዲያ ያልወጡ ህዝብ ያላወቃቸው በጣም ብዙ ታሪኮች ይኖራሉ ብዬ አስባለሁ በየጓዳው። ስለዚህ እንደዚህ አይነት ነገሮች እንዲቆሙ ከማስተማሪያ አንጻር ጥንቃቄ እንግዲህ ያው የመጀመሪያው ነገር እኔ ሁሉ ጊዜ ደጋግሜ እናገራለሁ፣ ጥቃት የማይፈጽምን ትውልድ መፍጠር ነው የመጀመሪያው በጣም ጠቃሚው ነገር ብዬ አስባለሁ። ለዚህም አንድ ወንድ ልጅ ሴት ልጅ እንደ እህቱ፣ እንደ እናቱ፣ እንደ ባለቤቱ አይቶ የሚንከባከባት፣ የሚጠብቃት፣ የሚሸፍናት ከጎኗ አለሁ የሚላት መሆን መቻል አለበት። በዚህ የስነ ልቦና ደረጃ ማሳደግ መቻል አለብን ብዬ አስባለሁ። ለዚህ እንግዲህ የሚመለከታቸው አካላት ትምህርት ሚኒስቴር እዚህ ላይ መናገር የምፈልገው ትምህርት ሚኒስቴርም በትምህርት ውስጥም ተካቶ ሊሆን ይችላል። ከታች ከጀማሪ ጀምሮ ወደ ትምህርት ቤት ወንድ ልጆች በሚሄዱበት ጊዜ እንግዲህ ጥቃትን ካሰብን ሁልጊዜም አንድ ተጠቂን ስናስብ አንድ አጥቂ አለ ማለት ነው አይደለ? ስለዚህ አንዲት ሴትን ስናስብ አንድ ወንድ ጥቃት የሚፈጽም ወንድ አለ ማለት ነው። ስለዚህ ይህ እንዳይኖር መስራት የመጀመሪያው ተመራጭ የሆነው መፍትሄ ነው ብዬ ስለማስብ ከመጀመሪያ ከታችኛው የትምህርት እርከን ጀምሮ ወንዶችን በዚህ ስነ ልቦና ብናስተምራቸው፣ ሴት ልጅ በቃ መጠበቅ ያለባት መንከባከብ ያለብን እሷን ከጎኗ መሆን ያለብን እንደሆነ አድርገን እያስተማርን ካሳደግን ከየትም ሊያመጡት አይችሉም እንደዚህ አይነት ነገሮችን ብዬ አስባለሁ። ከዛ በኋላ ግን እንግዲህ ይሄ ደግሞ የትምህርት ደረጃ ያለፋቸው ወይም አሁን ጎልማሳ ወይም ጥቃት ፈጻሚ በዚህ ሰዓት ያሉትን ደግሞ እንዴት መከላከል እንችላለን? አሁንም ዞሮ
አንዱ ግንዛቤ መስጠት ነው፣ ግንዛቤ ማስጨበጥ ነው። ለዚህ ደግሞ የሚመለከታቸው አካላት ከሴቶች ጋር በተያያዘ የሚሰሩ ተቋማት የመንግስትም የግልም ተቋማት ሊሆኑ ይችላሉ። እንደዚሁም ደግሞ የስነ ልቦና ባለሙያዎች፣ ሶሻል ወርከሮች በዚህ ደረጃ ተሳታፊ ሆነው በእያንዳንዱ የሙያ መስክ የስራ መስክ ላይ ላሉ ወንዶች እንደዚሁ የግንዛቤ ማስጨበጫ እና የጥቃትን አስከፊነት የሚገልጹ ስልጠናዎችን የግድ መስጠት መቻል አለብን ብዬ አስባለሁ። አሁን ወደ ተግባር መግቢያ ጊዜው ነው ብዬም ስለማስብ ይሄንን የምናገረው። ሌላውና ሶስተኛው መፍትሄ ግን ልክ አሁን እናታችንም እንዳሉት አሁን እሳቸው እንደ ልጅ እናት ነው አይደል ይሄንን እያወሩ ያሉት። ሁላችንም ደግሞ እስቲ እንደ ገለልተኛ ምን ነው አይደል አንድ ሰው ጥቃቶችን ይፈጽምና እንሰማለን ይሄን ያህል ዓመት ተፈረደበት። አዎ ይሄ ነው እንግዲህ አሁን የብዙ ወላጆች ጥያቄ፣ ይሄ ያስተምራል ወይ ነው አሁን የነሱም ጥያቄ፣ ይሄ ነው ወይ የሚያስተምረው ነው። ስለዚህ ለዚህ ተመጣጣኝ የሆነ ሌላ ሰው ተመሳሳይ ድርጊቶችን እንዳይፈጽም አለርት ሊሆኑ የሚችልን ፍርድ እንዴት አድርገን ነው መፍረድ የምንችለው? ህዝብ እንዲማርበት ለማድረግ ምንድነው ማድረግ ያለብን የሚለው ደግሞ ይሄ የህግ አስፈጻሚዎቹ ሳይሆን የህግ አውጪዎቹ ድርሻ ነው ብዬ አስባለሁ። እንግዲህ እየተሰራ ያለ ስራ ሊኖር ይችላል ብዬ መናገር እችላለሁ። ስለዚህ ያንን ወደ መሬት አውርዶ ወደ ተግባር አውርዶ አንዳንድ ጊዜ ፍትህ ሲገኝም አይደል ሰዎች እኮ ከደረሰባቸው ሀዘን አንዱ ማገገሚያ መንገዳቸው ፍትህን ያው ምድራዊ የሆነውን ፍትህ ይጠይቃሉ። ስለዚህ ያን ምድራዊ የሆነውን ፍትህ በሚጠይቁ ጊዜ እና በሚያገኙ ጊዜ ሪሊፍ ያገኛሉ ወይም ረፍት ይሰማቸዋል ተብሎም ይታሰባል። ስለዚህ እዚህ ላይ የህግ አውጪ አካላቶችም በደንብ ለእንደዚህ አይነት በተለይ ከሴቶች ጥቃት ጋር በተያያዘ እኔ በተለይ በደንብ ታስቦበት አስተማሪ የሆነ ሌሎች ሊማሩበትና ሊፈሩ ሊጠነቀቁ የሚችሉበትን የህግ አሰራር ተግባራዊ ቢደረግ ብዬ አስባለሁ። በግሌ ይህን መናገር ስለምፈልግ ነው። እርስዎ መናገር ይችላሉ እናቴ። አሁን ያልከው ትክክል ነው። ይሄ ሰው የገደለ 2 ሰው ነው፣ አንድ ሰው አይደለም የገደለ። ለምን ብትለኝ አንድ እሷን 2 እናቷን ገሏል። ካሁን በኋላ ኑሮ አለ ብዬ አላስበውም። ቀኝ ክንዴን ሰብሮታል፣ ቀኝ አይኔን አፍሶታል። እንዲህ ያለ ጥፋት ያጠፋ ሰው በጥፋቱ እኔ እንደኔ በጥፋቱ አጥፍቻለሁ በጥፋቴ ልቀጣ ብሎ ይቀርባል ብዬ በውስጥ እያሰብኩ ነበር። ግን እሱ የተለያዩ የሐሰት ማቅለው ይሄ ከቦረና ሳይቀር አጅዋለሁ ታየዋለሁ። የፍርድ ቤቱን ውሳኔ ተቦረና ፍርድ ቤቱን ውሳኔ አይቼዋለሁ አይተዋል። ከዛ አቃቢ ህግ እየሄድኩ ሁሌ ስለምጮህ ሁሌ ስለማስቸግር ሁሌ ስለምበጠብጣቸው አጣርተዋል። የተወሰነው ተጣርተዋል በአቃቢ ህግ በኩል እሱ የሐሰት ነው ብሎ ነው እንትን ያለው ማለት ነው። ተጥፋቱ አልመከር ብሎ ዛሬም የሐሰት ማቅለያ እያቀረበ ነው። ይሄ ቅጣት ለኔ እውነት ነፃ እንደተለቀቀ ነው የምቆጥረው። እውነት ነው የምልህ። ይሄ 25 ዓመት እኮ ነገ ጠዋት ነው ይወጣል እኮ። የኔ ግን ይሄ ቅጣት ነፃ እንደተባለ ነው የምቆጥረው። ለምን ብትለኝ በቃ ስንት ዓላማ ያላት ልጅ ቀርታለች። ስንት ራዕይ ስንት እቅድ ያላት እንኳን እኔን ደካማ እንኳን እኔ ደሃ እናቷን ስንት ህፃናት እረዳለሁ ብላ የምታስብ ነበረች። ወላጅ አልባ ህፃናቶችን እረዳለሁ ይህን አረጋ በቃ ራዕይዋ ዓላማዋ ለልጅ ትልቅ ነበር። እንግዲህ ምናልባት እርስዎ ያሁን የቅጣት ማቅለያም ያሉትን የህግ ውሳኔው ላይም አይቼው ነበረ። ፍርድ ቤቱ የቅጣት ማቅለያ ተብሎ የቀረቡትን ውድቅ አድርጎ መቀበል ያለባቸውን የተቀበሉት። ቅድም እንዳልኩት ነው፣ ልክ ነው። አሁን እርስዎ እንደ ቤተሰብ ለዛውም እንደ እናት ለዛውም ለብቻ እንዳሳደገ እናት ለዛውም ተስፋ እንደሚያደርግ እናት ለዛውም ልጅ ደረሰችልኝ ብሎ እንደሚያስብ እናት የሚሉትን ነገር በሙሉ እረዳውታለሁ። እኔ ሰው ልብ ማለት ያለበት ይሄን የሚያይ ሰው ልብ ማለት ያለበት ደግሞ ህግ ራሱን ችሎ አካሄዳለሁ አይደል? በሰማ ይሆናል እንዴ አይደለ? አይሆንም አይደል? አንድም ለእርሶ ለማስተማርም እኮ የመጡት ይሄንን ነው አይደለ? አሁን ሰው ዝም ብሎ በቃሉ ከሚለው ነገር ይልቅና ማስረጃን አስደግፎ ወደ ፍርድ ቤት ሲያቀርብ ልዩነት አለው አይደል? እርሶ በቃል ምንም ነገር ማንም ሰው ተነስቶ እንደዚህ ሆነ እንደዚህ ነው እንደዚህ ሲላይቻለሁ እንደዚህ ነበረ ከሚለው በበለጠ ሁኔታ የሚጠቅመው በማስረጃ የተደገፈ ነገር ሲኖር ነውና ለዛም እኮ ነው ፍርድ ቤቱም ለቅጣት ማቅለያ ተብሎ ብዙ ነገሮች ነው የቀረቡት አይደል? ያን ሁሉ ውድቅ አድርጓል ፍርድ ቤቱ። አይቻለሁ ውድቅ አድርጎ በመቀበል ያለበትን ልክ ለማንኛውም ሰው እንደሚደረገው ማለት ነው አድርጎ ነው ያንን 25 ዓመት ፍርድ የፈረደው።
እኔ ለዛ ነው ቅድም የተናገርኩት አሁን ሰውን እናስተምር እንጂ እርሶ ይሄ 25 ዓመት ብቻ በቂ አይደለም ማለት ብቻ አይደለም። የሞትን ፍርድ ቢፈረድበት ይሄ ነገር በቂ አይደለም ማለት መብቶት ነው። ምክንያቱም እርሶ ወላጅ ኖት፣ እናት ኖት። የልጆትን ጉዳይ ነው እያወሩ ያሉት አይደለ? ስለዚህ ይህንን እንደው ታሳቢ እንዲደረግ ሁላችንም በዚህ አንጻር እንድናየው እፈልጋለሁኝ። እኔ ምን ላግዘውት እናቴ? ምንም የምታገዘኝ ነገር የለም። እኔ ስለ የምታገዝ አይደለሁም ምልህ መኖር ነው ውስጥ የለም። እሷ ከሞተ ተመስከረም 23 ዓመቱ አልፎ እውነት ክርስቶስ ምስክሬ ነው። ሽንኩርት ከትፌ ወጥ ሰርቼ አላውቅም። ቢላውን ማየት አልችልም። ቢላውን እዞ መክተፍ አልችልም። ዝም ብሎ ሲነጋ በአስፋልቱ ቤተ ክርስቲያን ታገኘው እዛ ተጠግቼ አድራለሁ። በጓደኞቼ እሄዳለሁ። ፎቶዋ ሲናፍቀኝ ወይ ደግሞ የሆነ አለ አይደለ የምትቀይረው ልብስ በጣም ታቅመህ በላይ ላይ ሲቆሽሽ ነው በሩን የምከፍተው። ዝግ ነው በራችን፣ ተከፍቶ ያውቅ። በራችንን በሬን ዘግቼ ነው የምንጓለለው። ለኔ ከባድ ነው። እንዲህ ያለ የኢትዮጵያ እናት አይኑር። እውነት እልሃለሁ እንዲህ ያለ እናት አይኑር። ይቁም፣ በቃ ይቁም፣ እዚህ ላይ ይቁም። አንድ ጥፋተኛ በጥፋቱ ታልተቀጣ ነገስ ዛሬ ደግሞ እንደ እናት ጓደኞቿ እናቴ አለን አይዞሽም እያሉ የሚደውሉልኝ አሉ። ነገ እነሱም እኮ የሉም። እንዲህ ከሆነ ይሄ ቅጣት እዚህ ጋር ታልቆመ ይብቃ ነው በቃ። የኔ ልጅም ሄደች፣ ራቧን እዛው፣ ችግሯን እዛው፣ ጥሟን እዛው ሄደች። ላፈሩ ነገረችው ችግሯን። የአንድ ወር ደሞዟን ቆጥራ በጇ አላዘችው። ሀሳቧን አላሟላችው። እንዳሰበች ነው የቀረች። ግን ሌላውስ እንደሱ አሉ፣ ስንቱ አሉ። እነሱስ አይዞት፣ እግዚአብሔር እንግዲህ ያጽናውት። እኔ ምናልባት የወንደ ልጆት በእርግጥ ብዙ እናቶች ወይም አባቶች ከባድ ሀዘን በምድር ላይ እንግዲህ በህይወት ሲኖሩ ከባዱ ሀዘን ልጅን መቀበር ነው ይባላል። ስለዚህ የእርሶን ችግር የእርሶን ሀዘን ለመረዳት ቀላል ነው። ሁላችንም ይገባናል። ሁላችንም ይሄን እንረዳለን። ስለዚህ አሁን እርሶ ደግሞ ራስዎትን መጥላቱን ትተው ራስዎትን ክፉ ነገርን ማሳሰቡን ትተው መኖር አለቦት። እንዳልኩት ነው ቅድም እርሶ ምክንያት መሆን አለቦት። ዛሬ ምናልባት ጥቃት ሊፈጽም የሆነ ነገር ሊያደርግ የነበረ ሰው በእርግጠኝነት እግዚአብሔር ልቦናውን ሰጥቶት ሊቆም ይችላል። ይሄን በመስማት ከድርጊት ሊቆጠብ ይችላል። ይሄን በመስማት ብዬ አስባለሁና እርሶ ደግሞ የደረሰቦት ነገር ምንም ያህል ከባድ ቢሆን መቼም እግዚአብሔር ለሁሉ ምክንያት አለው አይደል? ስለዚህ እርሶ መኖር አለቦት። እሺ፣ ምንም ከባድ ቢሆን እርሶ መኖር መቻል አለቦት። አሁን ለሌላ ሰው አሁን ሌሎች ደግሞ እንደዚህ አይነት ነገር እንኳን ተፈጽሞ ቢያጡ እርሶ ነው ጠበቃ የሚቆሙት አሁን አይደል? እርሶ ለምን እርሶ በዚህ ድርጊት ውስጥ ስላለፉ በዚህ ሂደት ውስጥ ስላለፉ ለሌሎች ጥንካሬን ብርታትን ይሰጣሉ ብዬ አስባለሁ። ስለዚህ ከእንደዚህ አይነት አላስፈላጊ ሀሳብ መውጣት መቻል አለቦት። እሺ የኔ እናት፣ ምንም ያህል ከባድ ቢሆን ያው መለማመድ ነው። በልምምድ ውስጥ የሚመጡ ነገሮች ስላሉ ማለት ነው። የሚፈልጉ ከሆነ ደግሞ በስነ ልቦና ባለሙያ እናግዞታለን እኛ። እርሶ ፈቃደኛ ከሆኑ እርሶ የሚፈልጉ ከሆነ በማንኛውም ጊዜ መጥተው ደውለውልን ባለሙያ እንዲያገኙ ማድረግ እንችላለን። እሺ አይዞት፣ እግዚአብሔር ያጽናዎት። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ከባለታሪካችን ከእናታችን ጋር ያደረግነው ቆይታ ይህንን ይመስላል። ምናልባት ይህን ፕሮግራም የምታዩ የምትከታተሉ ሰዎች እንግዲህ ያው ሁላችንም የሴት ልጅ ጥቃት ይቁም የሚለን ሀሳብ በተደጋጋሚ እናነሳለን። ለዚህ ተግባራዊነት ደግሞ መንቀሳቀሻ ጊዜው አሁን ነው ብዬ አስባለሁ። አይኖ በጣም የተለያዩ አካላት በግል በተናጠል ወይም በማህበር ወይም በቡድን ይሄ ድርጊት እንዲቆም እንቅስቃሴ እያደረጉ ሊሆን ይችላል። ግን ያ ተበረታቶ እና ተጠናክሮ መቀጠል መቻል አለበት ብዬ አስባለሁኝ። እንግዲህ አንዲት እህት ላይ ወይም አንዲት ሴት ላይ ጥቃት ሲፈጸም ምን ያህል የተያያዘ ነገር እንደሆነ ማየት እንችላለን። በጉዳቱ ውስጥ ምን ያህል ሰው ሊሳተፍ እንደሚችል
በተለይ የተጎጂ ቤተሰቦች በቁም ያሉት በህይወት ያሉት ሰዎች ምን ያህል ሊጎዱ እና ራሳቸውን ወደ አላስፈላጊ ነገር ሊመሩ እንደሚችሉ በብዙ መልኩ ማየት እንችላለን እና ሄንሪት የምታደርጉ አካላትም እንደው እግዚአብሔርን በመፍራት ወይም በምታምኑት እምነት የትኛውም እምነት መቼም ክፉ ነገር አድርጉ የሚል የለምና ግንዛቤው ኖሯችሁ ነገሮችን ወይም አለመግባባቶችን በንግግር ለመፍታት መለማመድ መቻል አለብን። ከዛ ደግሞ መቀበል የእያንዳንዱ ሰው ውሳኔ የተከበረ ነው። ማንም ሰው በሚወስነው ውሳኔ በህይወቱ ላይ ማክበር መቻል አለብን። ምክንያቱም ያ ውሳኔ ለዛ ሰው ትክክለኛውና የመጨረሻው ሊሆን ስለሚችል ማለት ነው። ስለዚህ ውሳኔዎችን አክሴፕት ማድረግ መለማመድ መቻል አለብን። የሰውን ውሳኔ ማክበርን መለማመድ መቻል አለብን ብዬ አስባለሁኝ። በሌላ ጊዜ በሌላ ታሪክ እንገናኛለን። በየውሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ